ሜላት ሁሉንም ማስታወስ ጀምራለች። ምክንያቱም ድጋሚ በወደቀችበት ሰዓትና ድንብላል ባደረገችው ነገር እንደገና ሁሉንም ነገር አስታውሳለች። ስለ እርግብ ማንነትና እንዲሁም ደግሞ ስለ ባዩሽ አንዳንድ ነገር ማሰቡ አልቀረም። ባዩሽ ይህን ሁላ ነገር ያደረገችው እሷ ላይ ምን ማስባ እንደሆነ ምን አድርጊያት እንደሆነ እያለችም ስታስብበት ነበር። ባዩሽ አሁንም ክፋቷንና ወይዘሮ ሜላትን መግደሏን ቀጥላበታለች። እንደተኛች በደረሰችበት ጊዜ አፍኜ ልግደላት፣ ይህን ሰዓትና ይህን ጊዜ ላገኘው አልችልም፣ ከዛ ደግሞ ያችን ሰራተኛ የተባለችም አጠፋታለሁም እያለች ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩት። በአሁኑ ክፍል በጣም ደስ ይላል። ወይዘሮ ሜላት ድንብላል ብላ ከነቃችበት ተነስታለች። ታዲያ በአሁኑ አስደሳቹ ዜና ወይዘሮ ሜላት ሙሉ ለሙሉ ባለፈው ነገር ሁሉንም አስታውሳለች። ስለ እርግብ እንዲሁም ደግሞ ስለ ወይዘሮ ባዩሽ አንዳንድ ነገር ስትመታና አደጋው ሲደርስባት የነበረውን ነገር ትውስተዋ ተመልሷል ማለት ነው። በባለፈው ክፍል እንዳልኳችሁ በባለፈው ክፍል እኔ በሚቀጥለው ክፍል ወይዘሮ ሜላት ሁሉንም ነገር ታስታውሳለች ብዬ ነበር። እናም እንዳልኩትም አሁን ሙሉ ለሙሉ አስታውሳለች። ግን ደግሞ ካስታወሰች በኋላ ጭንቀቷ ጨምሯል። ከዚህ በፊት ደጋግሜ እንደምናገረው ሀና ልጇ ስትሆን እስከ ዛሬ የበደለቻትን ሁሉ እንደገና ደግሞ ሀና ላይ የሰራችው ግፍ እንደገና ጸጸት ይሆናታል ብዬ ተናግሬ ነበር። አሁን የወይዘሮ ሜላት ጸጸት ጀምሯል። ካሁኑ እንዴት ቢሆን ነው አሁን ሀና ልጄ ናት ብዬ የምቀበላት እያለች ነበር። ግን ደግሞ ሀና አሁንም ልጄ ብላ እንድታቅፋት እንጂ የምትፈልገው ስለባለፈው እያንዳንዱ በደሏና እያንዳንዱ ስቃይዋ ምንም ነገር ማሰብም ሆነ ማስታወስ ረስተዋለች ማለት ይቻላል። ስለዚህ ወይዘሮ ሜላት እንቅልፍ አሳጣት ነገር እንዴት ልጄ ሆና እርግብን አምኜ እሷን እንደዛ ስቃይዋን አበዛሁባት። ደሞም እርግብ እኔ ጋ ለምን ልጅ ነኝ ብላ መጣች? ደሞስ ለምን ዋሸችኝ? ምን ፈልጋ ይሆን የመጣችው እያለች ማሰቧን አልተወችም። ግን አሁንም ቢሆን ሀና የእሷን እናትነት አምነተ መቀበሏን ከነክፋቷ ከናደረገቻት በደሏ ልትቀበላት ዝግጁ ናት። አሁንም ቢሆን ሀና ልጄ እንዲትላት ብቻ እንጂ የምትፈልገው በፍጹም የእሷ በደልና የእሷ የባለፈ ስቃዩን ጭራሽኑም ማሰብ አትፈልግም። ሌላው አባባ ኖላዊ ነው። አባባ ኖላዊ እንግዲህ ሀና እዚህ ቤት ከገባች ጀምሮ መዋል ማደሯ እንዲሁም ደግሞ ማምሸቷ ትንሽ አስጨንቋቸዋል። ልጄ በቃ ልትሆኝ ነው፣ ወደ ቤተሰቦቿ ስላገኘች እነሱ ጋር ልትሆን ነው፣ ደስተኛ ናት የሚለው ነገር ትንሽ አወዛግቧቸዋል። ግን በተገናኙ ቁጥር በተደጋጋሚ አባባ ኖላዊን በፍጹም እኔ አንተን ትቼ አልሄድም፣ እናቴ እስኪሻላት ድረስ እንጂ ከአንተ ጋር ነው የምኖረው እና ይሄ ነገር ሊያሳስብህ አይገባም ብላ ነበር። ግን አባባ ኖላዊ ይሄ ነገር ደስም አላላቸውም። አሁንም ቢሆን ከቤተሰቦቿ ጋር ደስተኛ እንደሆነች እና እዛ ኑሮዋ ደስ እንደሚላት እርግጠኛ ሆነው ነው የሚናገሩት። በተደጋጋሚ ለተምቹና እንዲሁም ደግሞ ለጆሮ ከዚህ በፊት ስለ ሀና ቤተሰብና ስለ ሀና ሁኔታ ነግረዋቸው ነበር። እናም በዛን ሰዓትም ጆሮ ሀና በፍጹም አንቱን ልተውህ አትችልም፣ እናም ሀና የፈለገ ነገር ቢሆን ከእርሳቸው ተለይታ መኖር እንደማትችል በተደጋጋሚ ስትናገር ሰምቻለሁ፣ ሁኔታዋም ያስታውቃል ብሎ ነበር። አባባ ኖላዊ ግን ጥርጣሬያቸውን ቀጥለዋል። እምነት የሚባል ነገር አጥተዋል። ያስፈራል። ምክንያቱም ሀና ሙሉ ለሙሉ አሁን ከነሱ ጋር ስለምትሆን በእርግጥም ትንሽ ያሳስባል። ማንኛውም ሰው የሚወደውን ሰው ሲያጣ ትንሽ ከበድ ይላል። ሁልጊዜ ከእርሳቸው አይን ስር የማጠፋው ሀና ዛሬ ግን ቀኑን ሙሉ ሳይገናኙ ውለው አንዳንድ ጊዜ ዛም እያደረች አንዳንድ ጊዜ ጧት ላይ እየመጣች ይሄ ነገር ለእርሳቸው ብርቅ ነው የሆነባቸው። ምክንያቱም እስከ ዛሬ ያልሆነ ነገር ስለሆነ ዛሬ ላይ በእንደዚህ አይነት ሁኔታ መቀጠሉ በተደጋጋሚ ሲያዩት አሳስባቸው ማለት ነው። ሌላው ወይዘሮ ሜላት ናት። በሰዓቱ ይሄንን ካሰበች በኋላ እርግብ አክስቴ ገደልሻት እንዴ ያለችውን ነገር በአይሚሮዋ ተመላልሶባታል። ታዲያ የዛን ጊዜ እርግብን አንገቷን አንቃት ከኋላ የመታትን ሰው በፍጹም አታውቀውም። ስለዚህ ያን ነገር ግን አስታውሰዋለች። ወይዘሮ ባዩሽ እንደለመደችው በጧት መጥታ እንግዲህ ወደ መኝታ ቤት ስትሄድ ወይዘሮ ሜላት ተኝታ ነበር።
ከዛም ወደ ድንብላል ነበር የተመለሰችው። ድንብላልን በጥያቄ አፋጠጠቻት። ያም አልፎ ተርፎ እያነቀቻትም ነበር። ሁልጊዜ ታስፈራራታለች። ድንብላልም አሁን ላይ ግራ ገብቷታል። እንዴት ነው እዚህ ቤት የመጣሁት? ሲኦል ውስጥ ነው እኮ ያለሁት እያለችም በተደጋጋሚ ራሷን ብትወቅስም በተናገረችውም ነገር ደግሞም ለዚህ ለእርግብና ለወይዘሮ ባዩሽ ተላላኪ ሆና መቅረቷ በጣም አሳዝኗታል። እናም እያንዳንዱ ነገር ጠየቀቻት። ምን የተወራ፣ ምን ተሰራ፣ ምን ተበላ ሳይቀር ትጠይቃታለች። ድንብላልም ይሄን ነገር መናገር ባትፈልግም ግን ለሕይወቷ አስጊ ስለሆነ መናገሩ አልቀረም። ታዲያ ዛሬ የተፈጠረው ነገር ምንድን ነው ብላ ስታስጨንቃት ወይዘሮ ሜላት ወድቃ ራሷን ስታ እንደነበረ ነገረቻት። ይሄም ብቻ መናገር እንዳለባት አይደለም ያወቀች፣ ሌላም ነገር አለ፣ ይሄ ብቻ አይደለም እያለች በግድ እንድትነግራትና ያልተፈጠረውን ተፈጠረ ብላ እንድትነግራት ትፈልጋለች። እኔ ታዲያ የሌለውን ወሬ ከየት አምጥቼ ልንገረዎት? እኔ እኮ የኩሽና ስራ እንጂ የዚህ ወሬ አልነበረም ስራዬ ብትላትም ባዩሽ ግን አንገቷን ለማነቅ ተገዳለች። እናም ባዩሽ ወደ መኝታ ቤቷ ከሄደች በኋላ አንዳንድ ነገር ባይሚሮዋ መጣላት። ይሄን አጋጣሚ ላገኘው አልችልም፣ ሜላትን ወይም ደግሞ ድንብላልን እዚሁ ገድያቸው ልጥፋ ነበር ያለችው። ግን ሜላትን ካሁን አሁን ይህን ቀን ይህን ጊዜ ይህን ሰዓት ላገኘው አልችልም መቼም፣ ስለዚህ ባዩሽ መፍጠን አለብሽ እያለች ለብቻዋ ስታብሰለስል ነበር። በዛን አጋጣሚ ነበረ ወይዘሮ ሜላት ከእንቅልፏ የባነነችው። ታዲያ ባዩሽ ወይዘሮ ሜላትን ለመግደል ሀሳብ አላት። አሁንም ቢሆን ልተዋት አትችልም። እናም ካሁን አሁን እያለች ትራሱን አንስታ ልታፈና ስትል ድንገት ስትነቃባት ምንም ማድረግ አልቻለችም። እናም እሷም ወይ ባዩሽ መተሻል እንዴ እያለቻት ነው። ከዛ አዎ መጥቻለሁ፣ እንቅልፍ ወስዶሽ እኮ በጣም ቆየሽ፣ ምን ሆነሽ ነው አሞሻል እንዴ ስትላት አይ እንቅልፍ ወስዶኝ እንጂ አላመመኝም ነበር ያለቻት። ባዩሽም እኔማ ልተኛ ነበረ አልነሳ ስትይኝ ቆየው ከመጣው አለች። ወይዘሮ ሜላትም አይ ደህና ነኝ፣ እንቅልፍ ወስዶኝ ነው፣ ትንሽ ልረፍ ብዬ ነው ነበር ያለቻት። ምን ተፈጥሯል፣ ምን ሆነሻል ብላ እንደ ድሮ ወሬዋን ማጣራት ጀመረች ባዩሽ። ሜላት ግን በአሁኑ ምንም መናገር አልፈለገችም። ምክንያቱም ጥርጣሬ ያላትና ባዩሽን በደንብ ነው የጠረጠረቻት። ግን እውነተኛውን ነገር እንዴት ማወቅና እንዴት ማግኘት እንዳለባት አሳስቧታል። ታዲያ ባዩሽን አይ ምንም አልሆንኩም አልኩሽ ባዩሽ፣ ያልተፈጠረ ነገር ምን ልንገርሽ ብላ ቆጣ አለች። ባዩሽም በቃ አብሮ አደግ መሆናችን ጓደኝነታችን እንደዚህ መደባበቅ አመጣ ማለት ጀመረች። ምንድን ነው የምትይኝ? ምንድን እንድነግርሽ ፈልገሽ ነው? እኔ ምንም ያልተፈጠረም ካልኩሽ አልተፈጠረም ነው ያልኩሽ። ስለዚህ ባዩሽ ለምንድን ነው የምትጨቀጭቂ? ብላ ሜላት በጣም ተቆጥታ ነበር። ባዩሽም ይሄን ባየሽ ጊዜ እንዴ ሜሉ ቀናሞሽ ራስሽን ስተሽ እንደወደቅሽ እኮ ሰራተኛሽ ነግራኛለች እና ለምንድን ነው ይሄን የምትደብቂው? ታዲያ ለምንድን ነው ጓደኝነታችን አለች። ባዩሽም በራሷ ቁጣዋን ጀመረች። በዛን ሰዓት ነበር ሜላት መቆጣጠር ያልቻለችው ንዴቷን። በቃ ውጭልኝ፣ ማረፍ እፈልጋለሁ። ምንድን ነው የምትይኝ? ሁልጊዜ ጭቅጭቅ አይሰለችሽም እንዴ? ይሄ ምኑ ይነገራል? አሞኝ እንደነበረ እኮ አገር ምድሮ ያውቃል። ስለዚህ ምንም አዲስ የተፈጠረ ነገር የለም። አሁን ከመኝታ ቤቴ ለቀሽ ውጭልኝ፣ እኔ ማረፍ እፈልጋለሁ ነበር ያለቻት። ወይዘሮ ባዩሽም ድራ በመጋባት ምን ተፈጥሮ ይሆን እያለች ፈስ ያለበት ዝላይ አይቻልም እንደሚባለው ብዙ ነገር አሰበች። ምንድን ነው ነገሩ? እንዴት ነው እንደዚህ የምትቆጭኝ? ምን አደረግኩሽ? ብላም ጠይቃት ነበር። ሜላት ግን ምንም አላደረግሽኝም፣ ማረፍ ስለምፈልግ ብቻ መኝታ ቤቱን ለቀሽልኝ ውጪ ብላ በድጋሜ ስትቆጣት፣ ባዩሽም በድንጋጤ ተነስታ መኝታ ቤቱን ለቃ ሄዳለች። በዛን ሰዓት ነበር የድንብላል ስቃይ የጀመረው። ድንብላል ጋር ሄደ። ምን እንደተፈጠረና ምን እንደሆነ እቤት ውስጥ ምን እንዳለ ልጠይቃት ነበር። ድንብላል ግን ምንም እንዳልተፈጠረና ምንም እንዳልሆነች ድንገት ወድቃ እንደነበረ ብቻ ነው የነገረቻት። ታዲያ ሌላ ትልቅ ችግር እንዳለ ባዩሽ ተጠራጥራለች። ምክንያቱም ባዩሽ የምትሰራው ስራ እንዲነቃባት አትፈልግም። እያንዳንዱ መረጃ እየወሰደች እያንዳንዱ ምክንያት መፍጠር ትፈልጋለች። ስለዚህ አሁን ላይ አማራጯ ድንብላልና ድንብላል ብቻ ስለነበረች ድንብላሉን ብዙ ነገር ጠየቀቻት። ድንብላልን ምንም እንደማታውቅና ምንም እንዳልተፈጠረ ብትነግራትም አንገቷን ግን ይዛ አንቃ ልትለቃት አልቻለችም። ድንብላልም እባክሽን አንቺ ሴትዮ አንገቴን ሳታንቂ
መጠየቅ የፈለግሽውን ነገር ጠይቂኝ፣ ለምንድን ነው የምታሰቃየኝ ብትላትም በፍጹም ልትለቃት አልቻለችም። በስተመጨረሻም የተፈጠረውን ነገር አጣርታ እንድትነግራት ነበር የጠየቀቻት። ድንብላልም እሺ እኔ ላንቺ ሳይሆን ለራሴ ብዬ ሁሉንም ነገር አደርጋለሁ፣ መሞት አልፈልግም ነበር ያለችው። በእርግጥ ይህን ነገር ሜላት ብትሰማ ደግሞ ዘልዝዬ ነው ምሰቅልሽ እያለችም ታስፈራራታለች። አዎ ይሄን ነገር ሜላት ብታቅ እውነትም ድንብላል ከነሱ ጋር የምትሰራ ነው የሚመስላት። ስለዚህ የድንብላል ስቃይ እዚህ ላይ አያበቃም። ባዩሽ ብተዋት እንኳን ባዩሽና ድንብላል ሚስጥር እንደሚያወሩ ይሄንን የተወራውን የተሰራውን እንደምትነግራት ካወቀች ቀድማ ወይዘሮ ሜላት ድንብላልን ትገላታለች። ምክንያቱም አሁንም ቢሆን ባዩሽ እውነት ይሄ ነገር ያሰብኩትና አክስቴ አትገደልሻት ወይ ብላ እርግብ አንቺን ከሆነ ያለችሽ አልለቅሽም፣ ስቃይሽን በምድር ላይ አበዛዋለሁ ነበር እያለች ያሰበችው እውነት ነው። በቅርቡ እርግብ ትገኛለች። ስለዚህ እርግብ ከተገኘች በኋላ ደግሞ እያንዳንዱ እውነታ ስለምትናገር ያ ጊዜ የባዩሽና የሜላት ጉዳይ ምን ይሆን? ባዩሽ እንዳለችውም አሁን ላይ ሜላት ከነቃችና ሁሉንም ነገር ካወቀች የምድር ስቃይ ይበዛል ሳይሆን ከምድር በታች እቀበራለሁ እያለች ተናግራለች ከዚህ በፊት። ስለዚህ ወይዘሮ ባዩሽ አትለቀቅም ማለት ነው። ሌላው የተምቹ ጉዳይ ነው። ተምቹ አሁንም በጣም ከባድ ችግር ውስጥ ነው ያለው። ምንም ነገር ማሰብ እንዳለበት አላወቀም። ግን ደግሞ እርግብ እንደዛ ማድረጓ ትንሽ አስቀይሞታል። ግን እንደዛም ሆኖ በተደጋጋሚ ስልኳን እየሞከረላት ነበር። ግን ስልኳ አሁንም ቢሆን ዝግ ነው። እርግብ በዛን ሰዓት መታ አጎቱ ጋር ከሆነ በኋላ ተመልሳ እንደሄደች ሙሉ አስረድታው አጎቱን እየወቀሰ ነው ያለው። የዛን ጊዜ እኔ ደርሼ ልምጣ ስለው ባይከተለኝ ኖሮ እርግብን አገኛት ነበር። ይሄ አጎቴ የተባለ ሰውዬ ለእኔ ለህይወት የምስቅልቅል እሱ ነው እያለ ሲወቅሰውም ነበረ። በእርግጥ ተምቹ ይሄን ነገር አስቦት ሳይሆን የተምቹ አጎት ነገሮችን ለማስተካከል እንጂ የእሱን ነገሮች ለማበላሸት አልነበረም። እና እሷ ደግሞ ይህን ነገር እንዳጠፋች እነሱ አልጠረጠሩም። ምክንያቱም ወይዘሮ ባዩሽ እንደመታቻትና ሜላት ወድቃ እንደተገኘች ለተምቹ ብትነግረው በእርግጠኝነት የባዩሽን ስራ አጋልጠው ለህግ ያቀርቧት ነበረ። ግን ህግ አልደረሰችም። አሁንም ቢሆን ግልጽ ሆና መናገር አልፈለገችም። እርግብ ወደ ውጭና ወደ ውጭ ሀገር መሄዱን ብቻ ነው የምትፈልጠው። ምክንያቱም ወይዘሮ ባዩሽ እዛ ቤት ተመልሳ እንደገባች ታውቃለች። ጓደኝነቷን እንደቀጠለችም አይታለች። ስለዚህ ምንድነው ሁሉ ነገር የተጠመጠመው እርግብ ላይ እንደሆነ ነው የታያት። እና አሁን ይህን ነገር ማጣራት እንዳለባት እና እንዴት ማድረግ እንዳለባት ባታውቅም እንኳን ግን ተምቹን የማግኘት ግዴታ አለባት። ስለዚህ እውነታው የሚወጣው ተምቹን ስታወጣ ነው። አሁን ግን በስተመጨረሻ ጆሮም ተምቹን ምን ሆነ ነው? ለምንድን ነው እንደዚህ የምትቀያየረው? እኔ እኮ ብርዝና ነኝ፣ ችግርህን ልታዋየኝና ልትነግረኝ ትችላለህ ቢለው ተምቹ ግን በፍጹም ሊነግረው አልቻለም። በስተመጨረሻም እየጠጣ በስካር መንፈስ ሁሉንም ነገር ነግሮታል። የነገረውም እርግብ ልታገኘው እንደነበረ እና በሰዓቱ ወደ እሱ እየመጣች እንዳለ አጎቱ ካጠገቡ እንዳለ ስታውቅ ተመልሳ እንደሄደች እናም ያን ነገር ሁሉንም ነገረው። ታዲያ ለምንድን ነው ያልነገርከኝ በፊት ሲለው እናንተ ለሀና ስለምታደሉ ሀና ስለምትሉ እርግብ ብትገኝና እርግብ ከኔ ጋር እንዳለች ብታውቁ ለዛባ ታስይዟታላችሁ ብዬ ነው ነበር ያለው። በእርግጥም የተምቹ ፍራቻና ሀሳብ ትክክል ነው። እርግብ ወንጀለኛ ናት በማንኛውም ሰው። ምክንያቱም አባባ ኖላዊ ወይም አሁን እርግብ መታት እንደሄደች ነው የሚያውቁት። ሀናም ብትሆን እርግብ ናት እንደዚያ ያደረገችው። ሙሉ ቤተሰቡ የእርግብ ጥፋት እንደሆነ ነው የሚያስበው። ስለዚህ ተምቹ አሁን ይህን ነገር ካወቁ ሁሉም ሰው በፖሊስ እንደሚያስይዟት ነው የሚያውቀው። እና ይህን ሁላ ለማብራራት ሆነ ለመናገር ከብዶት ነበረ በሰዓቱ። ስለዚህ ጆሮም በጣም ነበር የተናደደው። እኔ ጓደኛዬ ነህ ብዬ ምንም ነገር አልደብቅህም፣ አንተ ግን በዚህ ልክ እንዴት ትጠረጥረኛለህ? አንተ መቼም ቢሆን አታምነኝም። እንዴት አድርጌ ነው ያንተን ፍቅረኛ እኔ ለፖሊስ እማስይዛት ብሎ ተቆጥቶታል። በሰዓቱ እንግዲህ ይህን ሁሉ ከነገረው በኋላ ጧት ሲነሳ ያለበትን እንኳን አያውቅም። ታዲያ ውስብስብ ያለ ነገር ሆኗል ሁሉም ነገር።
በስተመጨረሻ ምን ይፈጠር ይሆን? ተምቹ አሁንም ቢሆን እርግብን ያፈቅራታል። ምንም ወንጀለኛ ብትሆንና ሙሉ ለሙሉ ጥፋተኛ እንደሆነች ቢያውቅም ፍቅሩ ግን ሊቀንስለት አልቻለም። በጣም ነው የሚወዳት። በእርግጥ የተገናኙበት አጋጣሚ ቢያስፈራና ቢያስጠላም አሁንም ግን ከእርግብ መለያየትን ጭራሽ ለደቂቃ አስቦት አያውቅም። ስለዚህ ሀናም ብትሆን እርግብንና የጆሮን መገናኘት ስታውቅ ምን ይፈጠር ይሆን? ሀናም እርግብን እናቷን እንደዚህ ያደረገቻት ስለሚመስላት ከጆሮ ጋር ያላትን ግንኙነት ብታውቅ ግዴታ ከጆሮ ጋር መጣላቷ አይቀርም እና ወደፊት የሚፈጠረውን ነገር አብረን የምናይ ይሆናል። የዛሬው ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። መልካም ጊዜ ይሆንላችሁ።